ሃይሚል አስታውስሽ ብዬ ነው ወርቁ መልሺ ትንሽ ስጦታዎች መልሽ አይደል እንዴ በፌስታል ይዘሽ መተሽ ስለዚህ ወርቁ መልሽ ወርቁ ይጠቅማል ሽቶ ለምስኪኖች ለድሃዎች የሚበላጡት ይሰጣቸዋል ማለት ነው የኔ ጀግና የኔ ሸበላ የኔ ቀብራራ የናቱ ቀበጥ ብሩኬ ማለት ነው አንተ ብቻ ቀበጥ ጥርግ ተበልሷ ማለት ነው ይሄን ላስታውስሽ ብዬ ነው የመጣሁት ሰላም ጤና ይስጥልኝ ውድና የተከበራችሁ የስለ ህይወት ሚዲያ ተከታዮች እንኳን ወደ ቻናል መጣችሁ ቻናል ነውና ሰብስክራይብ ላይ ሼር በማድረግ አበረታቱኝ ስለምታበረታቱኝም በእውነት አመሰግናለሁኝ እንግዲህ ዛሬ የመጣው ስለ ወርቁና ስለ ሰጣት ልብስ ነው እንግዲህ በነገራችን ላይ በጣም ክብረቢስ ሲበዛ በጣም እንዴ ምን ነው በቃ አናቱ ለልቶጭበት እኮ ልጅ እኮ በጣም ታገሰሽ እኮ ሆነት ብሩኬ በጣም ትግስተኛ ለሰው ልጅ ክብር ያለው ስለሆነ እንጂ ሌላ ወንድ ቢሆን በጥፊ ነበር የሚያጠናግርሽ ፊትሽ እስከሚጣመም ድረስ ማለት ነው አንጂ ግን በጣም እንዴ በቃ ሂጂ ስጦታውን ተቀበልኩሽ ሂጂ ጥርግበይ ገደል ግቢ ያለሽ እኮ አይሰማ ገደል ግቢ ሂጂ በቃ አይመለከተኝም ስለንጂ አላድም ትላለች ያመሻል እንደ ሰው ሲተለሽ አታውቂም እንደ ራስሽ እኮ ነሽ የምትደውይለት ስጦታውን ካልፈለግሽ ታዩ ካልፈለግሽ ማለት ስንት የተቸገራል ለምን እሱን ለማግኘት ምክንያት የማደረድሪው ነገር የለሽም አንተ ፈስ የምትባለው ደግሞ ማለት ነው በቃ እሷን ማግኘት አይፈልግም ለምንድን ነው የምታገራኘው አይፈልግም ከፈለጉ ሁለታቸው መደዋወል ይችላሉ አይደል እንዴ ሲከተል ደግሞ ላስታውስሽ ብዬ ነው ወርቁን መልሽ ማለት ነው ወርቁን መልሽ በመቶ ሺህ ነው ወርቁ ስለዚህ ሽቶ ለምስኪኖች ይሰጣል እንጂ ይሄ በአንድ ሺህ የተገዛ ሽቲ 2000 3000 መጨረሻ ሽቲ ያንን መመለስ ማለት ወንድነት አይደለም ወርቁ መልሽ ለልሰው እንዲላርገው ግን ያምራል አለች አረባክሽ መጀመሪያውንም ከትልቅ ስትወጣ ክብር ያጣሽው አንቺ ነሽ ስለዚህ ክብር ካጣሽ ክብረ ቢስ ከሆንሽ አይቀር እኔ ላስታውስሽ ብዬ ነው ወርቁ መልሽ ለብሩኬ ይጠቅማል እሱ ይጠቀምበታል ሳይሆን ማለት ነው ለምስኪኖች ሽቶ ይሰጣሉ ምክንያቱም ወርቅ ስለሆነ ማለት ነው ከዛ በላይ ከገዘው በላይ ነው እንትን ብሎ ሽጦ ለምስኪኖች ይሰጣል ስለዚህ ላስታውስሽ ብዬ ነው ትልቅ ስጦታውን አትሰጭም ትንንሽ ስጦታ ደግሞ ትመልሻለሽ ስለዚህ ከመለሽ ኢየሱስ ስጦታ አልፈልግም ካሽ ወርቁን መልሽ ማለት ነው ለምን ታይ እንጂ ወርቁን መልሽ ምክንያቱም አንቺ ክብረቢስ ነሽ ክብረቢስ እስከሆንሽ ድረስ ወርቁን መልሽ ለምስኪኖች ይስጠውሱ ብሩኬ አንተ ብቻ አቀባት ዘና በል እሱ እኮ ፈታ ዘና እያለ ነው የሚወራሽ አንቺ ግን ተንጨረጨርሽ እዚህኛ ምክንያቱም እንደም አላፈቅርሽም ማለሽ በቃ ተናደርሽ ስለማያፈቅርሽ እኮ ነው እሱ አይፈልግሽም አያፈቅርሽም እንዴ ግዴታ በቃ ፊቱ ላይ ልሂድ ያልጥፍ ልትማች ነው እንዴ ያምሻል እንዴ ሴት ልጅ ነሽ ብሎ ነው እሱ ያከበረሽ ማለት ነው አንቺ ግን በጣም ክብራዊ ነሽ ክብር አጣሽ ማለት ነው በጣም ነው ክብር ያለሽ ይጣሽው በጣም ነው ደግሞ ማለት ነው በጣም ነው ታግስሽ እውነት ለመናገር በጣም ታግስሽ ሴት ልጅ ነሽ ብሎ አንቺ ግን በጣም አበዛሽው ማለት ነው ስጦታ የሆነ ፌስታል ይዛ ና ቃህን ውሰድልኝ ና እንትንኩ ውሰድልኝ ካልፈልግሽ ታዩ ቆሻሻ ታዩ መጣጥጭ ያለሽ ለምንድን ነው እሱን ለማግኘት ሰበብ የምትሞክሪው ሰበብ እንትን የምትይው ሰበብ የምትፈልጊው አንድ ሰው እኮ ያን ሰው ካልፈለገ ግዴታ ሁሉ ነገር እንትን ማለት የለበትም በቃ ካልፈልግሽ ስጦታውን መጣጥጭ ያለሽ ግዴታ የበለጠ ሰው እንዲጣላሽ ለምን ታደርጊያለሽ ሰው አሁን በጣም ነው የጠላሽ ማለት ነው እውነቴን ነው የምልሽ በጣም ነው የጠላሽ በጣም ነው ታዘብሽ ማለት ነው ብር ስታገኝ ታግብሽ እከክሽን አራግብሽ ማለት ነው እኛን እናንተኒ ምን ላርጋችሁ አጨጭቁኝ አላቀላችሁ ማው ተቀይረ በእኛ ነው ተቀየርሽ እንጂ ምን ሰርተሽ ነው የቀን ስራ ሰርተሽ ነው ወይስ ጫማ ጠርገሽ እንትን ያልሽው በእኛ ነው የተቀየርሽ አይደል እንዴ አንዳንዶች ደግሞ አትሳደቢ እሷ የምታደርገው ጥሩ ነው እንዴ እሷ የምታደርገው ከብሩኬ ላይ የምታደርገው ግፍ ጥሩ ነው ስኮታ ግሷት ነው አይደል እንዴ ስለዚህ እሱ ደግሞ እህት የሌለው አታስመስሉት ማለት ነው እንዴ ብዙ ሰው ይቆረቆርለታል እንደዚህ ስታሰቃይ አንጨረጨራት እኮ ምክንያቱም እሱ ያፈቅራትም ግዴታ ካላፈቀርከኝ ይባላል እንዴ እንደዚህ አይባልም እና የምትሳደቡ ሰዎች ደግሞ ልቦና ይስጣቸው ነው እውነቱን የተናገርኩት በቃ ልጅቱን የድሮም አትመቸኝም ምክንያቱም ጭቅጭቅኝ በቃ የሆነ የኮንትራት ኑሮ ምንም ሰላም የሚባል ነገር አታውቅም ማለት ስለዚህ ልጁ ምን እዳለበት ልጁ ማለት ነው ብሩኬ ከሷ ስለተገላገለ በጣም ደስ ብሎኛል ማለት ነው
ምሄድ ሰላም አሰጠው ይቺ ጨቅጫቃ እውነት ቢያገባት ራሱ በስማም ጨጓራው ልጣ እናቴ ያለ እድሜው ነበር የምትገለው ማለት ነው። እና የራሷ ጥፋት ነው። በጣም ነው በቃ እንትን ያዙኛል። በጣም በቃ እንትን አለሽ። በጣም ቀበጠች ማለት ነው። በጣም እንዴ እንደዚህ ይባላል እንዴ? አሁን ያዳኒ ትናንትና ደግሞ ማለት ነው ዲያዳኒ የሚባል አሁን ራሙ ጀግና እውነት ለሴት ልጅ እንዴት ክብር የለህም? ሃይሚ የምትባል ሴት እኔ ከየት አቀልሃለሁ እኮ ነው ያለው ማለት ነው። ራሙ የሚባል ጀግና ማለት ነው። ከየት አቀልሃለሁ? እኔ ማቃት እንትናን ነው። እኔ ማቃት ሶሲን ነው አንተ ጋር 4 አመት ሙሉ የለፋችሁ። ስለዚህ ስታከብሩ 200ን ስታከብር እሷ መጠራት አለበት ብዬ ነው የጠራሁት አለ። ዳጊና ዳን የሚባሉት እነዚህ አጋስስ ማለት ነው። ለምን ጠራ ብለው እንትናን ራሙን ሲደበድቡት ነበር። እውነት ለመናገር ማለት ነው ይሄ እንደዚህ አይደረግም፣ ነውር ነው። ራሙ ትክክል ነው። ለሴት ልጅ ክብር የሌለ እኔ ለስታ ክብር አለኝ እኔ ስንት ነገር መገልጽላት ግለጽላት። ታዲያ ማን ከለከለ? ሰደሞ እኔ አላውቅም አለች። እኔ ስጦታ እንትን ሰርፕራይዝ ማለት እናንተ ትርጉሙን አታውቁም እንዴ እያለች እኮ ትናንት ተወልዳ ማለት ነው እኛን የተሳደበች ማለት ነው። የሰርፕራይዝ ትርጉሙን አላወቃችሁም እንዴ ምናምን እያለች በቃ ያዙ ልቀቆች ስትል ነበረ ማለት ነውና እኔ በጣም ነው የገረመኝ ማለት ነው። በጣም እና አንተ ዳን የምትባል ማለት ነው ረሙ ትክክል እናደረገ። ረሙ ጥፋት የለበትም። ለምን አብራ የለፋችሁ ሶሲ ናት እንጂ ትናንትና ነው ሃይሚ የመጣችሁ አይደል እንዴ? ትናንትና እስከመጣች ድረስ እሷ ናት አብራ ለፍታ እዚህ ደረጃ ያደረሰችው አይደል እንዴ ሶሲ? ስለዚህ ለምንድን ነው እሷ ስለተጠራች አንተ እንተኛ አለ? ለምንድን ነው የተናደርከው? አልገባኝም። በጣም ነው እንትን ያለኝ ማለት በጣም ነው የገረመኝ ማለት ነው በጣም። ስለዚህ አንዳንድ እንትኖች የምታደርጉት ነገር ለይታችሁ ማወቅ አለባችሁ። ለመናገር እንዴ ነውር ነው፣ እንደዚህ አይደረግም እንዴ። ሃይሜ ደግሞ ከብሩኬ ራሱ ራጂ ደግሞ ዛሬ እስኪ ምን ብለሽ ትመጭ ይሆን? ምን ብለሽ ትመጭ ይሆን? እስቲ ምን ብለሽ ትመጭ ይሆን? እና ዳኒ የሚባለው እሷን ከወደድክ መብት ነው፣ ከፈቀርክ መብት ነው። ማንም የከለከለ የለም ማንም። ስለዚህ በሰው ህይወት ላይ እንትን ማለት የለብህም፣ መጫወት የለብህም። ያቺ ሶሲም ያለውን ነገር እውነቱን ተናገር፣ እውነቱን ማለት ነው። እና አንዳንድ ጊዜ ወደ ሚዲያ የምንመጣ ሰው አሁን ከሶሲና ከሃይሚ ምን አለ ቡታጅራ ሆኜ ባቀሽ ኑሮ፣ ምን አለ ቡታጅራ ሆኜ በተወለድኩ ኑሮ እያለ ሲጎረር ማለት ነው። ጉረኛ ጉሮና ፍቅሩን ሲገጽላት ነበረ ማለት ነው። ከዛ ሶሲ መጣችና ቤቱን ብጥብጥ አደረገችው ማለት ነው። ሶሲን ጀግና እንትና መጣው ኛው ትል ነበር። ሃይሚማ ትናንትና ከብሩኬ ጆሮ ላይ ብሩኬ ምንም አመሰለው። ምን ላግሽ ይታይ በቃ እኔ አንቺን ማይፈልግም አደውይልኝ በቃ አንተ ጓደኛው ማለት ነው። የሃይሚና የብሩኬ ጓደኛ አንተ ጥሩ ባንድ ለመስማማት ነው፣ ግን እነሱ የሚስማሙ አይደሉም። ስለዚህ ሁለተኛ ከሷ ጋር ደውል እንዳታገናኙ። ለነገሩ እሷ ትመጣለች ሰበብ ፈልጋ። ነገ ደግሞ አሁን ዛሬ ወርቁ መልሽ፣ ዛሬ መጨረሻ ፈቅደንልሻ ወርቁ መልሽ ብጥ የብሩኬን ስጦታ የሰጠሽን ወርቅ መልሽ። ከዛ በኋላ ከህይወቱ ወተሻል ማለት ነው። በምንም ልትገናኝ አትገናኙም፣ እንድትገናኝ አንፈቅድልሽም ማለት ነው። ስለዚህ አንዳንድ ሰዎች ደግሞ የምትሳደቡ ሰዎች ልቦና አይስጣችሁ። ምን የምትሳደቡት እንዴ? እነሱ እየሰሩኝ ለምን ነው እንትን የማንለው? እኛ ስንሰራ እናንተ ለምን እነሱ ሲሰሩ ለምን ትላላችሁ? ስለዚህ የዛሬ የመጣሁት ወርቁን ትመልስ ነው። ወርቁን ትመልስ ምንም አይደለም። ሽቲውን መልሳ ለምን ወርቁን መመለስ ከበዳት? ሽቲውን መልሳ ለምን ወርቁን መመለስ ከበዳት?
አይከብዳትም ነው ከብደሽ ነው ሳስተሽ ነው ደግሞ ታምራለች አለች። ወርቅ እኮ ነው ለምን አያምርም ብለሽ ነው። ስለዚህ ከሱ ምንም ነገር አልፈልግም ብለሽ ወርቁን መልሽ። ከህይወቱ ውጪ ሁለተኛ እሱ ማየት በቃ እሱ እንደሽ አይፈልግም። እሱ ያፈቅርሽም ካላስ ያኔ ያፈቅርሽም እሱ ካላፈቅረሽ ደግሞ እንግዲህ ተሞጭጭ ለምትያለሽ ምክንያት እየፈለግሽ ከሱ ጋር ለምን መገናኘት ለምን ወርቁን መልሽ እላለሁ። ቤተሰብ አበረታቱኝ። ስለምትከታተሉኝ አመሰግናለሁኝ። እኔ እውነቱን ስለምናገር ምሰሉ ሰዎች አትስደቡኝ። እውነት ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከመጣ መልካም ቆይታ